ሚንግ ከድመቷ ጋር ጸብ ገጠመ። አንገቷን በጥርሱ አንቆ ያዘ። በዚህ መሃል አገላጋይ ሆኖ የገባው ኢንቱዋኒየስ እጁን በነብሩ ተነከሰ። በማንሃተን ኒውዮርክ በድብቅ ያደገው ነብር እውነተኛ ታሪክ። ጸሐፊ ስደተኛው። ታሪኩን እስከ መጨረሻው ያድምጡት። ናፍቆት ሚዲያ የተለያዩ እውነተኛና አስተማሪ ታሪኮች የሚቀርብበት ናፍቆት ሚዲያ። አይተው ሲጨርሱ ለሌላው እንዲደርስ ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይዘንጉ። ናፍቆት ሚዲያ። ሃርለም ኒውዮርክ። ምንም ገቢ የሌላቸውና አነስተኛ ገቢ ያላቸው በተለያየ ምክንያት ስራ መስራት የማይችሉ ነዋሪዎች የሚኖሩበት ህንፃ ውስጥ የሚኖር አንቶኒ የትስ የሚባል አንድ ጥቁር አሜሪካዊ እድሜው ወደ 30ዎቹ የተጠጋ በ2000 ዓመተ ምህረት ይኖር ነበረ። ለነብሮች የተለየ ፍቅር ስለነበረው ሚኒሶታ በሚገኘው ቤርካት ሃሎ በሚባል የእንስሳት መኖሪያ ስፍራ ለመጎብኘት ይሄድና ከጣቢያው ባለቤት ኪንግ ክራፍት ጋር ተገናኝቶ ስለ ነብሮቹ ወሬ ይጀምራል። ለነብሮች የተለየ ፍቅር እንዳለው፣ አጋጣሚ ቢያገኝ አብሮ መኖር እንደሚፈልግም ጭምር ያወራዋል። ሚስተር ኪንግ ሁሉንም በተመስጦ ካደመጠ በኋላ ነብር እንዲኖርህ የምትፈልግ ትመስላለህ ይለዋል። አዎን ቢኖረኝ እንደ የቤት እንስሳ ተንከባክቤ አሳድግ ነበር መለሰለት። ህጋዊ አይደለም። እዚህ ያሉትን ህፃናት ነብሮች በሚስጥር እሸጣቸዋለሁ፣ መግዛት ከቻልክ የሚለው ነገር አጓጓውና ያለ የሌለ ገንዘቡን ከፍሎ የ3 ወር ህፃን ነብር በሚስጥር ገዝቶ የአሜሪካ አይን የሆነችው ከተማ ኒውዮርክ የሚኖርባት ህንፃ ውስጥ ይዞት መጣ። ሚንግ ብሎ ስም አወጣለትና እንደ ቤት እንስሳ ይንከባከበው ጀመር። አንቶኒ የትስ ስራ ስላልነበረው ነብሩን ለመቀለብ እየተቸገረ መጣ። ቆይና የታክሲ ማሽከርከር ስራ ጀመረ። ማታ ማታ ከስራ ሲገባ በየቀኑ 10 ኪሎ ጥሬ ስጋ እየተሸከመ ወደ ቤቱ ይገባ ነበር። ጎረቤቶቹ አንተ ስትታይ ቀጭን ነህ፣ ይህን ያክል ስጋ በየቀኑ መመገብህ ይገርማል እያሉ ያሳለቁበት ነበር። ለማንም ግን ምክንያቱን ተናግሮ አያውቅም። አንቶኒና ሚንግ የጠበቁ ጓደኛሞች እየሆኑ መጡ። የሚኖርበት አነስተኛ አፓርትመንት የተጨናነቀ ስለሆነ ባለ 5 መኝታ ክፍል አፓርትመንት ተከራይቶ በድብቅ ነብሩን ይዞት አካባቢ ቀየረ። የጓሮ መውጫና መግቢያ በሩን ማንም መግባትም ሆነ መውጣት እንዳይችል ዘጋው። በዋናው መግቢያና መውጫ በር ከራሱ በስተቀር ገቢም ሆነ ወጪ እንዳይኖር አድርጎ ከነብሩ ጋር የነበራቸው ጓደኝነት ቀጠለ። እንደ አውሮፓውያኖቹ አቆጣጠር በ2000 ዓመተ ምህረት በህገ ወጥ መንገድ ተገዝቶ በመኪና ጥሩምባና በሰው ተጨናንቃ በምትውለው ኒውዮርክ ውስጥ ነብሩ የሚያውቀው ጓደኛውና አጫዋቹን ኢንቱዋኒየስን ብቻ ነበረ። በምትኩ ኢንቱዋኒየስ ደግሞ የሚያስበው ሚንግ ጓደኛ እንደሚያስፈልገው ነበር። ስለዚህ አንዲት ጥቁር ድመት ወደ ቤት ይዞ መጣ።
ያኔ ነገሮች ወደ አላስፈላጊ አቅጣጫ ተቀየሩ። ሚንግ ከድመቷ ጋር ጸብ ገጠመ። አንገቷን በጥርሱ አንቆ ያዘ። በዚህ መሃል አገላጋይ ሆኖ የገባው ኢንቱዋኒየስ እጁን በነብሩ ተነከሰ። 911 ደውሎ ወደ ሐኪም ሄደና ሕክምናውን አደረገ። በሕክምና ወቅት ማን ጉዳት እንዳደረሰበት ሲጠየቅ ተናካሽ ውሻዬ ነው የነከሰኝ ይበል እንጂ የነብሩ ጥርስ በእጁ ላይ ካደረሰው ጉዳት ጋር ሰማይና ምድር ያክል ልዩነት ስለነበረው ሐኪም ቤቱ ፖሊስ በጉዳዩ ላይ ጣልቃ እንዲገባ አደረገ። ኢንቱዋኒየስ ሕክምናውን ካጠናቀቀ በኋላ በፖሊስ ቁጥጥር ውስጥ እንዲቆይ የተደረገና በሚያውቁትና በአካባቢው ያሉ ሰዎች ስለደረሰበት ያልተለመደ አይነት ጉዳት የሚያውቁት ካለ ተብሎ አሰሳ ሲደረግ ጎረቤት ያለችው ሴት በመኝታ ቤቷ ጣሪያ በኩል አልፎ አልፎ እየተንጠባጠበ የሚገባ ሽንት እንደምታይ ተናገረች። ምንነቱን ግን እርግጠኛ ስላልሆነች አልመሰከረችም። አሁን ወንድሜ ከነብር ጋር እንደሚኖር አውቃለሁ፣ በቤቱ ውስጥ አብሮት የሚኖር ነብር አለ ሲል ታናሽ ወንድሙ መሰከረበት። በዚህም መሰረት ፖሊሶች ተከታትለው የኢንቱዋኔትስ ቤት ሲገቡ 425 ፓውንድ ወይም 192.7 ኪሎ የሚመዝን ነብር ጋር ተገናኙ። የ2 ወር ዕድሜ የነበረውና እንደ አውሮፓውያኖቹ አቆጣጠር በ2000 ዓመተ ምህረት የተገዛው ማኔ የተባለው ነብር በድብቅ ከአሳዳጊው ጋር እስከ 2003 ዓመተ ምህረት ሲኖር ከቆየ በኋላ ከአንዲት ትንሽ ድመት ጋር በትንሽ ጸብ የተነሳ ሃርለም ኒውዮርክን በአንድ እግሩ አቁሞ በፖሊስ ቁጥጥር ስር ዋለ። አንዳንዶች እስከ ዛሬ እዚህ አፓርትመንት ውስጥ እንኖር የነበረው ይህን ከሚያክል ነብር ጋር ነበር ማለት ነው እንዴ ሲሉ ጠየቁ። አሳዳጊው ኢንቱዋኒየስ ወንድሜ፣ ልጄ፣ ሁሉ ነገሬ ነበር። ትዕዛዜን በሙሉ ያከብርልኝ ነበር። ተቀመጥ፣ ተነስ፣ መጸዳጃ ሂድ፣ የመኝታ ሰዓት ነው የሚሉትን ቃላቶችን ያከብርልኝ ነበር አለ። እነ ኒውዮርክ ታይምስ የፊት ገጾቻቸው ላይ ትልቅ ዜና አድርገው አወጡት። ነብሩ ኑሮ ከሰው ጋር ስለነበረ ከሌሎች እንስሶች ጋር ተቀላቅሎ መኖር አስቸጋሪ ሊሆን እንደሚችልበት የሕክምና ባለሙያዎች ስላረጋገጡ ምቾቱ ተጠብቆለት ወደሚኖርበት ወደ ኦሃዮ የእንስሳት ማቆያ እንዲዘዋወር ተደርጎ ሕይወቱ እስካለፈ እስከ 2019 በዚያው እንዲኖር ተደረገ። የነብሩ ባለቤትና ጓደኛ በ2005 ዓመተ ምህረት እንስሳን አግተሃል በሚል ጥፋተኛ ተብሎ ለ5 ወር ተፈርዶበት ወደ እስር ቤት ገባ። ከእስር ቤት ከወጣም በኋላ ያሳደገውን ነብር አግኝቶት አያውቅም ነበር። የእስር ጊዜውን ካጠናቀቀ በኋላ ኒውዮርክን ለቆ ኑሮውን በፊላደልፊያ አደረገ። በ2019 ዓመተ ምህረት ነብሩ ማኒ ከዚህ ዓለም በሞት ሲለይ ቀብሩ በአደገበት ከተማ ኒውዮርክ ሃርለም ውስጥ ተፈጸመ።